ከዛሬ 75 ዓመት በፊት ነበር ይህ ቦምብ ሁሉንም ታሪክ ቀይሮት ያለፈው። ይህ ዘመን የሰው ልጅ ሙሉ በሙሉ ራሱን ከምድረ ገጽ ማጥፋት የሚችለው መሳሪያ ሰርቶ የታጠቀበት ታሪካዊ ወቅት ሆኖ ተመዝግቦ አልፏል። ለአንዴና ለመጨረሻ ጊዜ የሰው ልጅን ሳይኮሎጂ፣ የዓለምን የፖለቲካና የኃይል ሚዛን፣ የኢኮኖሚ መሠረተ ልማት፣ የቴክኖሎጂና ኢቭን የእያንዳንዳችን የኑሮ ዘይቤ ሳይቀር ይህ ቦምብ ቀይሮት አልፏል። ለመጀመሪያ ጊዜ እዚህ የሜክሲኮ በረሃ ላይ ነው ቦምቡ የእሳት ማዕበሉን እየተፋ የታየው። በዚህም የተነሳ ስፓኒሾቹ ይህንም ቦታ ጆርናዳል ደር ሙርቴ በማለት ይጠሩታል። ትርጉምም የሞት ጉዞ ወይም የሞት ታሪክ ማለት ነው። ቀጣይ በዚህ የቪዲዮ ክፍል ላይ በስፋት ይህንኑ አንስተን የምንመለከተው ይሆናል። እናንተም እንደተለመደው ላይክ እያደረጋችሁ ሼር እያደረጋችሁ በሳይንስ ላይ የምንሰራውን ቪዲዮ ያበረታቱ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ብታደርጉ ሳምንታዊ የሳይንስ ቪዲዮ የሚደርሳችሁ ይሆናል። ይህ ታሪካዊ ቦታ ዛሬ ላይም ቢሆን በ3000 ስኩዌር ማይል ላይ ዙሪያው በአጥር ተከልሎ የሚገኝ ሲሆን በዓመት አንድ ጊዜ ለጎብኚዎች ክፍት ይሆናል። ከመላው ዓለም የመጡ ጎብኚዎች የዚህን ገዳይ ቦምብ አካላዊ ውልደትና ትቶት ያለፈውን የታሪክ አሻራ ይጎበኛሉ። ከዛሬ 75 ዓመት በፊት ነበር የመጀመሪያው ፍንዳታ የፈጠረው ወገግታና ብርሃን ለቅጽበታት ሌሊቱን ወደ ቀንነት ቀይሮ ያለፈው። ነገር ግን ዓለማችንን ከዚህ ታሪካዊ ቀን ጀምሮ ወደ አደገኛ መስመርና ወደ ጨለማ ተስፋ ከቷት አልፏል። ከዚህ ታሪካዊ ፍንዳታ ጊዜ ጀምሮ በ6 አስርት ዓመታት ውስጥ ከ1000 በላይ የሚሆኑ ፍንዳታዎች በዓለም ዙሪያ ተደርገዋል። ሁለቱ ሀያላን አገራት ብቻ ማለትም አሜሪካና ሩሲያ ከ10,000 በላይ የሚሆን ይህንን ገዳይ መሳሪያ ታጥቀዋል። ልክ በ1938 ሁለቱ የጀርመን ኬሚስት ኦቶ ሃንና ፍሪዝ ስትራስማን የዩራኒየም አተም በኒውትሮን ሲመታ ሌላ ንጥረ ነገር ወይም ባሪየምን ሲፈጥር ተመለከቱ። በወቅቱ ይህንን ክስተት ምን እንደሆነ ግን እነርሱም አላወቁም ነበር። በቆይታ ግን የእነርሱ ጓደኛ የሆነችው ሊዛ ማይትነር ዩራኒየም ከኒውትሮን ጋር ሲጋጭ ቀላል አተም ወዳለው ወደ ሌላ ንጥረ ነገር እንደሚከፈልና የሁለቱ ግለሰቦች ግኝት ይህንን እንደሚያሳይ አረጋገጠች። ማይትነር ይህንን ሂደት መከፈል ወይም ፊዥን በማለት ስያሜ ሰጠችው። ይህንንም ግኝት በ1939 ጆርናል ኔቸር በሚባል የጥናት ተቋም ላይ አሳተሙት። በመላው ዓለም የሚገኙ ፊዚሲስቶችና ሳይንቲስቶች ይህንን አስገራሚ ወረቀት ሲመለከቱት ግኝቱ እጅግ አነስተኛ ከሆነ መጠነ ቁስ ከፍተኛ መጠን ያለውን ጉልበት እንደሚፈጥር የሚያሳይ ነበር። ይህንን ደግሞ በ1905 አልበርት አንስታይን ባሳተመው ጥናት ላይ E=mc² በሚለው ማስ ኤንድ ኢነርጂ ኢኩቫለንስ ፎርሙላ ላይ ግልጽ አድርጎ አስቀምጦት ነበር። አጋጣሚው አሪፍ አልነበረም። ጥናቱ ከፍተኛ አደጋና ስጋት ይዞ ነበር ለዓለም የመጣው። ናዚ ጀርመን እየተደራጁና ሂትለርም ሁለተኛውን የዓለም ጦርነት ለመክፈት እየተዘጋጀ ያለበት ወቅት ነበር። በወቅቱ የነበሩት የዓለም ሳይንቲስቶች አጋጣሚው የፈጠረው ውጥረት ጭንቅ ውስጥ ከተታቸው። ምክንያቱ ደግሞ ጀርመን ጎበዝ ፊዚሲስት ያላት ሀገር መሆኗና ይበልጡንም ጥናቱ የተገኘው በራሷ ሳይንቲስቶች በመሆኑ ጀርመን ቀድማ ከፈለሰፈችው ትልቅ የዓለም ጥፋት ሊፈጠር እንደሚችል በመገንዘባቸው የተነሳ ነው። ለዚህ ደግሞ ብቸኛው መፍትሄ ቦምቡን ቀድሞ መታጠቅ ነበር። ሊዮ ዚላርድ የተባለው ፊዚሲስት ደብዳቤውን አረቀቀ። በወቅቱ አንስታይን ዝነኛ ስለነበር በደብዳቤው ላይ የእርሱን ፊርማ እንዲያሳርፍበት ተደረገ። እናም ደብዳቤውን ለ32ኛው የአሜሪካ ፕሬዝዳንት ፍራንክሊን ሩዝቬልት እንዲደርሰው ተደረገ። በዚህም ሩዝቬልት ፕሮጀክቱን አጸደቀ። በዚህ ሂደት ውስጥ እያሉ ጦርነቱ ተጀመረ። ጃፓን ፓስፊክ ውቅያኖስ ላይ የሚገኘውን ፐርል ሃርቦር የሚባለውን
የአሜሪካን የባህር የጦር ሰፈር መታች። በዚህም የተነሳ አሜሪካ ወደ ጦርነቱ ገባች። ጀርመንን በአውሮፓ ጃፓንን ደግሞ በፓስፊክ ውቅያኖስ ላይ ገጠመቻቸው። ፕሬዝዳንት ሩዝቬልት ቀድሞ ያጸደቁት የዩራኒየም ጥናት ፕሮግራም ቦምቡን ለመስራት ወሳኝ እንደሆነ ተረዱ። ኒውዮርክ ውስጥ በሚገኘው በዚህ ታሪካዊ ሕንፃ ላይ በዚህ በ18ኛው የፎቅ ክፍል ላይ ይህ ታሪካዊና መንግሥታዊ ፕሮጀክት በሚስጥር ተጀመረ። የፕሮጀክቱ ስያሜ ቦታው በሚገኝበት የወረዳ ስም ማንሃታን ተብሎ ተጠራ። የአሜሪካ ብሔራዊ ደህንነት ተቋም ደግሞ ሌዝሊ ሪቻርድ ግሩቭ የሚባል ወታደራዊ መኮንንን ደግሞ የፕሮጀክቱ መሪ አድርጎ ሾመ። ግሩቭ ሥራውን 1200 ቶን የሚሆን የዩራኒየም ኦርን በመግዛት ጀመረ። በሁለተኛው የሥራ ቀን ከፕሬዝዳንቱ የሳይንስ አማካሪው ጋር ውይይት አደረገ። በመቀጠልም 56000 ሄክታር ስፋት ያለውን መሬት ፋብሪካ እንዲገነባበት ግዢ ፈጸመ። በመጨረሻም ግሩቭ በአሜሪካ በተለያዩ ግዛት ውስጥ የሚገኙ ዩኒቨርሲቲዎች እየተዘዋወረ ከተለያዩ ሳይንቲስቶች ጋር ውይይት አደረገ። ከዛም ለዚህ ፕሮጀክት የሚሆኑትን ፊዚሲስቶች መረጠ። ፕሮጀክቱ ተጀመረ። ለቦምቡ የሚሆን የበለጸገ ዩራኒየም መመረት ተጀመረ። በሂደት ግን ግሩቭ የቦምቡን አካላዊ ንድፍ መዘጋጀት እንዳለበት ተረዳ። ግሩቭ ወታደራዊ ሙያ ብቻ ነው የነበረው እና ስለ ፊዚክስ ምንም አያውቅም ነበር። ፕሮጀክቱን በእቅድና በሚስጥር መምራት ተሳክቶለታል። ግን ይህንን ሳይንሳዊ ሚሽን በስኬት ለማጠናቀቅ አብሮት የሚሰራ አንድ ሳይንቲስት ማግኘት እንዳለበት ተረድቶታል። ግሩቭ ለዚህ ሚሽን ኦፕንሃይመርን የፕሮጀክቱ ዋና መሪ አድርጎ መረጠ። ኦፕንሃይመር ነገሮችን ማብራራት ላይና በግልጽ ማስረዳት ላይ እንዲሁም ቅልጥፍናው የተለየ ነበር። ይህን ባህሪውን ደግሞ ግሩቭ ወዶለታል። ኦፕንሃይመር ትልልቅ ማሽኖችን ገንብቶ ሥራውን ጀመረ። በተፈጥሮ ፊዥን የሚያካሂደው ዩራኒየም 235 የሚባለው አይሶቶፕ ነው። ይህ አይሶቶፕ ደግሞ በብዛት አይገኝም። ከዩራኒየም 238 ጋር አንድ ላይ በመሆን በተፈጥሮ የሚገኝ ሲሆን እርሱም ደግሞ የ7/10% ብቻ የሚሆነው ነው ዩራኒየም 235 አይሶቶፕ የሚሆነው። በዚህ መንገድ ዩራኒየም 235 አተምን ለመለየት ዓመታትን የሚፈጅ ጊዜ ይፈልጋል። ጦርነቱ በአንድ ወገን አውዳሚነቱ ከመጠን ያለፈ እየሆነ መጥቷል እና እዚህ ጋር ግሌን ሴቦርግ የሚባለው ኬሚስት ፕሉቶኒየም የሚባለው ንጥረ ነገር በተመሳሳይ መልኩ አቶሚክ ቦምብን ለመስራት እንደሚያገለግል አሳወቀ። ፕሉቶኒየም ከዩራኒየም በተሻለ ፍጥነት መበልጸግ የሚችል ጥሩ አማራጭ ነበር። ግሩቭ ዋሽንግተን አካባቢ ሌላ ፋብሪካ ተክሎ ፕሉቶኒየምን ማጣራት ጀመረ። ጦርነቱ የሚያደርሰው ውድመት በሂደት እየሰፋ መጣ። ጃፓን የፊሊፒንስ ደሴት ተቆጣጠረች። ከባድና ሰቅጣጭ የሆኑ ጭካኔዎች በሰው ልጆች ላይ መታየት ጀመሩ። በሌላኛው ጎን ደግሞ የሂትለር ጦር ሙሉ በሙሉ አውሮፓን፣ ደቡብ አፍሪካን ተቆጣጠረ። ቀጣይ ውጊያውንም ከሩሲያ ፌዴሬሽን ጋር አደረገ። በዚህ ሂደት ውስጥ ትልቁ ፍራቻ የነበረው የጀርመን ሳይንቲስቶች የአቶሚክ ቦምብን ሰርተው ቀድመው ሊጨርሱ ይችላሉ የሚለው ስጋት ነበር። ምክንያቱም ደግሞ ሂትለር ቦምቡን ቀድሞ ከታጠቀ ማንም ሊያስቆመው አይችልም ነበር። ኦፕንሃይመር እና ግሩቭ ከ1000 በላይ የሚሆኑ ሳይንቲስቶችን ከከተማ ወጣ ወዳለ የሜክሲኮ ተራራማ ቦታ ወሰዷቸው። ይህ ቦታ ሎስ አለሞስ ሜክሲኮ በመባል ይጠራል። ገጠራማና ምስጢራዊ ቦታ ሂትለርን ከጭካኔው ማስቆም የሚችለውን እጅግ አስፈላጊ ፕሮጀክት በትጋት መመርመር ተያይዘውታል። ልክ በ1945 በዚህ ምስጢራዊ ቦታ ተሰባስበው ሲሰሩ የነበሩ ሳይንቲስቶች የዚህን ገዳይ ቦምብ ንድፍ ሰርተው አጠናቀቁ። ነገር ግን ሙከራውን ለማካሄድ በቂ የሆነ የዩራኒየም ምርት አልነበራቸውም። በአንጻሩ ደግሞ የጀርመን ሳይንቲስቶች አስገራሚ የጦር ቴክኖሎጂዎችን፣ ተዋጊ ጄቶችን፣ ክሩዝ ሚሳኤል እንዲሁም ሱፐርሶኒክ ሮኬትን በፈረንሳይ ጦር ላይ በጥቅም ላይ መዋል ጀመሩ። ይህ ደግሞ በተለይም በዚህ ሚሽን ላይ በአሜሪካ የሚሳተፉ ሳይንቲስቶችን ፍርሃት ውስጥ ከተታቸው። ልክ በ1945 የናዚ ጦር በፈረንሳይ፣ አሜሪካ እንዲሁም እንግሊዝ ጥምረት በአንድ ወገን፣ የሶቪየት ኅብረት ደግሞ በሌላ ወገን በመሆን ዲባቅ ተመታ። በ1945 ግንቦት ላይ ጀርመን ተሸነፈች።
እናም በአውሮፓ የነበረው ጦርነት ተጠናቀቀ። በሌላ በኩል ደግሞ ሎስ አለሞስ ሜክሲኮ የሚደረገው የአቶሚክ ቦምብ ምርምር የመጀመሪያ ሙከራውን ለማካሄድ የሚሆነውን የዩራኒየም በቂ ክምችት አበልጽጎ ለሙከራ ተዘጋጀ። ልክ ዝግጅቱ ከተጠናቀቀ በኋላ ሐምሌ 1945 ትሪኒቲ በመባል በኮድ የሚጠራውን ቦምብ በዚህ በሜክሲኮ በረሃ ላይ ተሞከረ። የሚያደርሰው የጥፋት መጠን፣ የሚለቀው ራዲሽን፣ የፍንዳታው መጠን ሁሉም በመረጃና በካሜራ ለታሪክ ተቀርቶ ተቀመጠ። ምንም እንኳን ከሂትለር ጋር የነበረው የአሜሪካና የአውሮፓ ፍጥጫ ቢጠናቀቅም የፓስፊክ ውቅያኖስ ላይ ጃፓን የምታደርገው ጥፋት ግን እየጨመረና እየሰፋ መምጣቱ አላቆመም ነበር። አሜሪካ ጃፓን ላይ የምታደርገውን የአየርና የእግረኛ ጦር ጥቃት እጅጉን ብትጨምርም እንኳን ጃፓኖች ግን የሚያደርሱትን ጥፋት ሊያቆሙ አልቻሉም ነበር። በዚህም የተነሳ ሊትል ቦይና ፋትማን በመባል በኮድ ስም የሚጠራውን ሁለቱን የአቶሚክ ቦምቦች ጃፓን ላይ ለመጣል ተወሰነ። በወቅቱ በስልጣን ላይ የነበረው ትሩማን የሚባለው የአሜሪካ ፕሬዝዳንት ነበር። እርሱም ውሳኔውን በፊርማ አጸደቀ። እናም የመጀመሪያው የዩራኒየም ቦምብ ኦገስት 6 1945 ሂሮሺማ የሚባለው የጃፓን ከተማ ላይ ተጣለ። በዚህም 80 ሺህ የሚደርሱ የከተማ ነዋሪዎች አጠቃላይ የሞት እልቂት ደረሰባቸው። ጃፓን ይህ ጥቃት ደርሶባት እንኳን በጦርነቱ ላይ የምታደርገውን ጥቃት ልታቆም አልቻለችም ነበር። በዚህም የተነሳ ዩናይትድ ስቴትስ ኦፍ አሜሪካ ሁለተኛውን ቦምብ ነጋሳኪ የሚባለው የጃፓን ከተማ ላይ ኦገስት 9 1945 ላይ በድጋሚ ጣለች። ይህ ቦምብ የፕሉቶኒየም ቦምብ ሲሆን ፋትማን በሚባል የኮድ ስም የሚጠራ ነው። ከዚህ በኋላ ነው ታዲያ እንግዲህ ጃፓን ጦርነቱን ተሸናፊ ሆና ለማቆም የተስማማችው። እስኪ አሁን ደግሞ አጠር ባለ መንገድ ኒውክለር ቦምብ እንዴት እንደሚሰራ እንመልከተው። በአጠቃላይ ኒውክለር ቦምብ ሁለት አይነት ናቸው። አንደኛው አቶሚክ ቦምብ የሚባለው ሲሆን ሁለተኛው ደግሞ ሃይድሮጅን ቦምብ የሚባለው ነው። አቶሚክ ቦምብ የሚሰራው ትልልቅ አተም ያላቸው ንጥረ ነገሮች በኒውትሮን ሲመቱ ወደ ሌላ የአተም ቁጥር ወዳለው ንጥረ ነገር ይከፈላሉ። በዚህም ሰዓት ከፍተኛ ጉልበትን በሙቀት መልክ ይለቃሉ። ታዲያ እነዚህን ስንመለከታቸው በአጠቃላይ ሁለት አይነት የአቶሚክ ቦምብ ዝርያዎች አሉ። አንደኛው ዩራኒየም ቦምብ ሲሆን ዩራኒየም 235 አይሶቶፕን በመጠቀም የሚሰራ ነው። ሁለተኛው ደግሞ ፕሉቶኒየም ቦምብ ሲሆን ይሄኛው ደግሞ ፕሉቶኒየም 239 አይሶቶፕን በመጠቀም የሚሰራ ነው። ሃይድሮጅን ቦምብን ስንመለከተው ይህ ቦምብ ተርሞኒውክለር ቦምብ በመባልም ይታወቃል። በአጠቃላይ ይህ ቦምብ የሚሰራው ከላይ በተመለከትነው ፊዥን ወይም መከፈል ባልነው መንገድ ሳይሆን ነገር ግን ትንንሽ አተሞች ማለትም ዲትሪየም እና ትሪቲየም አንድ ላይ በመጣመር ወይም ፊዥን በሚባለው መንገድ በሚፈጥሩት ትልቅ የሙቀት ጉልበት የተነሳ ነው። በአጠቃላይ ሃይድሮጅን ቦምብ የሚፈጠረው በሁለት ሰንሰለታማ ጸግብሮች ሲሆን መጀመሪያ ፊዥን ይፈጠራል። ይህ ደግሞ ትልቅ ሙቀት ይፈጥራል። ከዛ የሃይድሮጅን አተም ፊውዥን አድርገው የኒውክሌር ጸግብሮት ይካሄዳል። በዚህም ቦምቡ ይፈነዳል ማለት ነው። ውድ ተመልካቾቼ በዛሬው ቪዲዮ ክፍል ላይ የኒውክሌር ቦምብ እንዴት እንደተሰራ የሚዳስሰውን ታሪክ ይዤላችሁ ቀርቤያለሁ። ቀጣይ በሌላ የሳይንስ ቪዲዮ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ።